ምን ታይኛለህ? በይ ሰማንም እንዳልፈ ብያቸዋለሁ። ጆከር ጥላል። ሰላም ነው? ኑ ሻይ ጠጡ። አራራበኝ መች ነው የምትመጣው? ፈጣሪ አውጣኝ። በቃ እንሄዳለን ወይም እንዴ ሰላም አትይም? ሰላም ሆነን እያየ አይደል እንዴ? ታዲያ ለምን የምጠይቀው? ይልቅ ገንዘብ ይዘሃል? ምን ልታደርጊ? ምን አገባ? ካለ ዝም ብለህ ስጠኝ። አፍጥነው ልወጣ ነው። ከመውጣትሽ በፊት ግን ምግብ በልተሻል? እሱ አንተን አይመለከትህም። ቶሎ በል አፍጥነው ስጠኝ። ወይ የኔ ልጅ መተሻል እንዴ? እንዴ ቁጭ ስትይ እንዴት ሳሎኑ ድምቅ እንደሚል። ከመቃብር በላይ ቀዘቀዘ ቤት ይዘሽ ይሞቃል ብለሽ ራስሽን አታጃጂ። እሺ ምግብ ላቀርብልሽ እንዴ? ከመቼ ጀምሮ? ኧረ ተይ የኔ ልጅ ትጎጃለሽ እኮ። ደግሞ የውጭ ምግብ እስከ መቼ? ጭቅጭቅሽ እንዳትጀምሪኝ። ሁላችሁም አፋችሁን ዝጉ። ስቶፕ። ልትከተለኝ እንዳትሞክር። አርፈ ቁጭ በል። እሺ ቢያንስ ምሽም አይመለከትም። አቤል ለምን ደብር የምትሰጣት? ምንም ነገር ከኔ ጠይቃ እንድታጣ አልፈልግም። እንዴ የገዛ ወንድሟ የከለከላትን አንተ ምን ቢት ነህ? ደሞስ ቢሰማ ምን ይላል? ማንም ሰው ብር እንዳይሰጣት አላለም እንዴ? እኔ ባልሰጣትም እኮ እሷ ብር አታጣም። እንደው ቤት ከሄደች በኋላ ብቸኝነቱ ባሰባት። ወንድሟም ጥፋቷና ግትርነቷ መረረው መሰለኝ ትቷታል። እሱ የራሱ ችግር ይበቃዋል። ደግሞ ትመለሳለች። ትንሽ ቀን። አይ ያንን ሴጣን ካረሳችሁ እንዴት ብላ ትመለሳለች? ጠዋት ማታ ያላወቀችው ወንድሟ ያልጨረሰችው ፍቅሯ እያቃጠላት ነው። እኔ እንዴትም ብዬ ከዚህ ነገር አስወጣታለሁ። በቃ እንግዲህ ለወንድሟ መውጣቷን ደውዬ ልንገረው። ሄሎ ሄሎ፣ ገኒ የኔ ልጅ እንዴት ነህ? የት ሆነህ ነው? ከስራ እንዳላቋርጥ ማውራት ትችላለህ? አይ የሆነ ቦታ ሆኜ ነው። ማውራት እችላለሁ። እህት ወጥታለች። እሺ ዛሬ ሳትመጣ? እስቲ ሞክራለሁ ገኒ። እሺ እንግዲህ እሺ። የኔ ጨረቃ አንቺ ነሽ ያፌቱን ሕፃን? ምን ማለት ነው? ስርዓት ያዝሽ።
እውነቴን እኮ ነው። እስቲ ራስሽን ተመልከቹ እንዴት እንደተዘረከረክሽ። ኧረ በቃ ይቅርብሽ። እኔ ሁለት ልጅ እያሳደኩ የመሰለኝ ነው። እረፍ የኔ ናታን፣ እንዳታናድደኝ። ባይሆን ያፌት እያለቀሰ ይሆናል፣ እንሂድለት። ከቤዝ ጋር ሆኖ እንዴት ያለቅሳል ብለሽ ያሰብሽ? ቢሆንም እናቱ ቶሎ ቶሎ ነው የምትናፍቀው። አይገርምሽም? ትዝ ነው ማቲው ካላየሽ። ደግሞ እስቲ እኛም ደግሞ እንራፍ አይደል? የኔ ጨረቃ አይሽ መታገላችን መጨረሻችን እንዴት እንዳሳመረው። ያኔ እዚህ ምን ደርስ አይመስልም ነበር አይደል? ፈጣሪ ይመስገን እንደዚህ በቃ። አዎ የኔ ናታን፣ የኔ ባል፣ የኔ ሁሉ ነገር ፈጣሪ ይመስገን። እንኳንም ታገልን። በመጨረሻም ቢሆን የተመኘነውን ህይወት አገኘን። ለዚህ ህይወት እንኳን ተፈተነን። አንዳንዴ ግን ፈራ ነበር። እንዴት? ክፍተት ሲፈጠር አጥቼ እንዳልቀር ብዬ ነው። መቼም አንቺ እኮ ህይወቴ ሁሉ ነገሬ ነሽ። ካልሞትኩ በስተቀር በህይወት እያለሁ አንቺ ለኔ ብቻ ነው የተፈጠርሽው። በጣም እድለኛ ነኝ አይደል? እኔም እድለኛ ነኝ። እድል ስትይ ምን አሰብኩ መሰለሽ? ወደፊት ምን ወልዳት ልጅ ሴት ከሆነች ስሟን እድል ነው የምንላት። አዎ እድለኛ ስለሆንን፣ በዛ ላይ እሷ እንደ ያፌት በችግር አትወለድም። ስለዚህ እድል መባል ትችላለች። እና መቼ ነው አዲስ ልጃችን የምትመጣው? እንዴ አረ ለራሳችን ጊዜ እንስጥ እንዴ። እሺ እኔ ጨረቃ እንዴ ያው እኔማ ፊት ልታረጊኝ ነው አይደለም? እውነት ወይ ሉሊት ቆይ ምን ለማለት ፈልገሽ ነው እስካሁን የዘገየሽው? ይርባታል ብለሽ አታስቢም እንዴ? ደግሞ ለስለሳ ለመጣሽልኝም እንዴ? አዎ ስቸኩል ረሳሁት። አርፈሽ በውሃ ብይ። ክፉ ነሽ። እሺ አይ እንግዲህ አትጨማለቂ እንዳልወስደው። እሺ በቃ አልሳደም፣ ዝም ብዬ እበላለሁ። እና ለስለሳ ይታለ። ወይኔ ጉዴ! አላመጣውም አልኩሽ እኮ አልማዝ። እሺ በቃ ትቆጪኝ። አይ ጊዜ አንቺን ምን እጅ ላይ ጣለሽ? የፈጣሪ ፍርድ ይዘገያል እንጂ አይቀር። ቤቢ እየበላሁ ነው። እበላለሁ። እንዴ ለምን እንደዚህ ብታይኝ? ቆይ ለስለሳው ለምንድን ነው ያለመጣሽልኝ? ፈጣሪ አውጣኝ። አልማዝ ረፊ፣ አርፈሽ ምግብሽን ብይ። ነገ ስመጣ ደግሞ አመጣልሻለሁ ብዬሻለሁ። ይልቁንስ የትናንትናውን ሳህን አምጪ ልሂድ ነው። እሰጥሻለሁ። ተረጋጊ። ስጪኝ። እሸኩላለሁ። በይ ቶሎ በይ። እሱን ፊት ታለቀብኛል እንዴ? ያጂ አንቺ ብቻ ነሽ እንደ ይዘሽልኝ
ልትይኝ የምትመጪው? ፈጣሪ አውጣኝ። ምንድን ነው ቤት ታይዋለሽ? እኔ መቀበል ብቻ አልወድም። እሺ ኧረ ዞር በይልኝ ወደዛ። ምንድን ነው ቀልደኛ? ሁሌ እንደቀለድሽ ነው እንጂ እናመሰግናለን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እንግዲህ ሐረግ ድራማ እንደቀጠለ ነው። ባይዘው በጣም ደስ ብሎኛል ማለት ነው፣ ከምታስቡት በላይ ማለት ነው። እንግዲህ ኤፍራታ በጣም ሀዘን ላይ ናት፣ እንዲሁም ደግሞ ናታም ሀዘን ላይ ናቸው። እንግዲህ ሀዘን ላይ የሆኑበት ምክንያት በምንድን ነው? ልጃቸው የመጀመሪያ ልጃቸው ሞቱ። በጣም ኤፍራታ ተጎድታለች ከምታስቡት በላይ ማለት በጣም ተጎዳዩ። እንዲሁም ደግሞ ነፂ በጣም የተጎዳዩ በመጠጥ ነው ያለችው። ተማም ጋር ተስማማም በጣም ችግር ውስጥ ነው። ሁሉም ሰው ተጨንቋል። ግን ደግሞ እኔ ስለያየኋቸው በጣም ደስ ብሎኛል። በእርግጥ እንደማይሞት ተስፋ አደርጋለሁ። ግን የኤፍራታ ልጅ በመሞቱ በጣም አዝኛለሁ። ይሄን አልጠበኩም። ሰው ነው የገደለው። እሱም ደግሞ ያው ኤፍራታ እያጣራኝ ነው፣ እንዲሁም ናታም እያጣራ ነው። እንግዲህ ኤፍራታና ናታ አንድ ቤት አይደለም የሚኖሩት ተለያይተው ነው። አሁን ግን በእርግጥ ጨረቃዎች አንድ ላይ ሲሆኑ ነው ደስ የሚለው ማለት ነው። ፈጣሪ እኔ በጣም ነው ደስ ያለኝ ነው። ፈጣሪ ይጠብቃቸው። እኔ በጣም ደስ ያለኝ ስለመጡ ማለት ነው። በእውነት ቃል ራሱ አጠረኝ ምን ለማለት ፈልጌ እንደሆነ ማለት ነው። ወደ ቤተሰቦቼ ቪዲዮ እስከመጨረሻ ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖላለሁ። እንግዲህ በዚሁ እቀጥላለሁ ብዬ አስባለሁ። ኢንሻአላህ ባላ ፍቃድ በእናንተም ድጋፍ ላይክም አትርሱ፣ ሼርም አትርሱ። ወዳችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ይብዛልኝ።